ነገሥት ምዕራፍ አንደኛ ነው። ምዕራፍ 3 እንደርሳለን። ምዕራፍ 3 ከቁጥር ከ16 እግዚአብሔር ሰው አንብብልን። በዛን ጊዜም ሁለት ጋለሞቶች ሴቶች ወደ ንጉሡ መጥተው በፊቱ ቆሙ። አንደኛይቱም ሴት አለች፣ ጌታዬ ሆይ እኔና ይቺ ሴት በአንድ ቤት እንኖራለን። እኔም ከእርሷ ጋር በቤት ሳለው ወለድሁ። እኔ ከወለድሁ ከ3 ቀን በኋላ ይቺ ሴት ደግሞ ወለደች። እኛ በቤት ውስጥ አብረን ነበርን። ከሁለታችንም በቀር ማንም በቤት ውስጥ አልነበረም። እርሷም በላዩ ስለተኘችበት የዚች ሴት ልጅ በሌሊት ሞተ። እርሷም በእኩለ ሌሊት ተነስታ እኔ ባሪያዬ ተኝቼ ሳለሁ ልጄን ከአጠገቤ ወሰደች፣ በብብቷም አደረገችው። የሞተውንም ልጇን በእኔ ብብት አደረገች። ልጄንም አጠባ ዘንድ በማለዳ ብነሳ እነሆ ሞቶ ነበር። ነገር ግን ብርሃን በሆነ ጊዜ ተመለከትሁት፣ እነሆም የወለድሁት ልጄ አልነበረም። ሁለተኛይቱም ሴት ዳነኛው የኔ ልጅ ነው፣ የሞተው የአንቺ ልጅ ነው እንጂ አንቺ እንደምትይው አይደለም አለች። ይህችም የሞተው የአንቺ ልጅ ነው፣ ዳነኛው የኔ ልጅ ነው አለች። እንዲሁም በንጉሡ ፊት ይነጋገሩ ነበር። በዚያን ጊዜም ንጉሡ ይህችም ዳነኛይቷ የኔ ልጅ ነው፣ የሞተው የአንቺ ልጅ ነው ትላለች፣ ያችኛይቱም አይደለም፣ የሞተው የአንቺ ልጅ ነው፣ ዳነኛው የኔ ልጅ ነው ትላለች አለ። ንጉሡም ሰይፍ አምጡልኝ አለ። ሰይፍም ይዘው ወደ ንጉሡ ፊት መጡ። ንጉሡም ዳነኛውን ሕፃን ለሁለት ከፍላቸው፣ ለአንዲቱ አንዱን ክፍል ለሁለተኛይቱም ሁለተኛው ክፍል ስጡ አለ። ዳነኛይቱም የነበራት ሴት አንደኛይቷ ስለ ልጇ ናፍቋልና ጌታዬ ሆይ ዳነኛውን ለእርሷ ስጣት እንጂ አትግደል ብላ ለንጉሡ ተናገረች። ያችኛይቱ ግን ይከፈል እንጂ ለእኔም ለአንቺም አይሆንም አለች። ንጉሡም መልሶ ይችኛይቱ እናቱ ናትና ዳነኛውን ሕፃን ለእናቷ ስጧት እንጂ አትግደሉት አለ። ንጉሡም የፈረደውን ፍርድ እስራኤል ሁሉ ሰሙ። ፍርድን ለማድረግ የእግዚአብሔር ጥበብ እንደነበረበት አይተዋልና ንጉሡን ፈሩ። አሜን። እስቲ ለቃሉ ክብር እንሰጣለን። ሃሌሉያ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ያ ሁላችንም እንደምናውቀው እግዚአብሔርን ቃል እጃችሁ ላይ ይዛችኋል። ቃሉ የሚለው ሁላችንም ሰምተናል። ዛሬ በዚህ በሁለት ሴቶች መሃል ያለውን አውርቻችሁ ብቻ አልሸኛችሁም። ዛሬም የእናንተንም ነገር እግዚአብሔር በፍርዱ የማይሳሰት እውነተኛ ፈራጅ፣ በእውነት የሚፈርድ በፍርዱ ይሄ ልክ አይደለም ይሄ ልክ ነው ብሎ ማንም ማርሞ እግዚአብሔር በዙፋኑ ያለው እግዚአብሔር ዛሬ ለእኔና ለእናንተ የሚፈርድልን ንጉሥ አይደለም። የሚፈርደው ሰማይንና ምድርን የፈጠረ እግዚአብሔር ነው። ስለዚህ ዛሬ ተፈርዶላችሁ ትሄዳላችሁ። እግዚአብሔር ይሄንን ነው ያለኝ። ልጆቼ የሚያለቅሱት ጉዳይ አለ አለ። ልጆቼ የሚያነቡት ጉዳይ አለ አለ። ከኔ ጋር የሚያወሩት ጉዳይ አለ። ስለዚህ ምን ልበላቸው ስል እግዚአብሔር እንዲህ አለ፣ እኔ ለልጆቼ ይፈርዳለሁ። ንጉሡ እንደፈረደላቸው አይታችኋል። ትክክለኛውን ነው ፍርድ የፈረደው። ትክክለኛ ፍርድ ነው። ህዝቡ ራሱ ተደነቀ፣ ተገረመ። እንዴት ነው ይሄ ሐሳብ የመጣው ብሎ ምን አሉ? ተገረሙ። ከዛ ፈሩት ንጉሡን።
ዛሬ አንተን ሳይሆን አምላክን በዙሪያ ያሉ ጠላቶች መፍራት ይጀምራሉ። እግዚአብሔር ይፈርድላችኋል። እስቲ እግዚአብሔር ይፈርድልኛል በሉ። እስቲ እጃችሁን ከፍ አድርጉና እግዚአብሔር ይፈርድልኛል በሉ። ጌታ ለዘላለም የተባረከ ይሁን። በዚህ ስፍራ እንደሰማነው በአንድ ቤት የሚኖሩ ሁለት እህቶች አሉ። ሁለቱም እህቶች አንዷ ቀድማ ነው የወለደችው፣ አንዷ ደግሞ ከዛ በኋላ ወልዳለች። እሺ ከዛ በኋላ መጽሐፍ ቅዱስ እንደምናገር ለሁለቱም ልጅ ነበራቸው። ልጅ ተሰጥቷቸዋል። የተሰጣትን አንዷ ምን አረገች? እላዩ ላይ ተኝታ ገደለች። የተሰጣትን አንዷ ደግሞ ታንከባክበዋለች፣ ትጠብቀዋለች። እንዲያድግላት ነው የምትፈልገው፣ እንዲሞትላት አትፈልግም። ከዛስ እቺ ልጇንም አስተኝታ እሷም ተኝታለች። ግን አንዷ ምንድነው ያረገችው? ካቀፈችበት ልጇን በሕይወት ያለውን ወሰደችና የሷን የሞተውን ምን አረገች? አሳቀፈቻት። እጃችሁን ከፍ አድርጉና የሞተው የኔ አይደለም በሉት። ድገሙ። የሞተው የኔ አይደለም በሉት። እግዚአብሔርም ያውቃል በሉ። እኔም አውቃለሁ በሕይወት ያለው የኔ ነው በሉት። ፍርዱ ምንም ቢቆይም ቢዘገይም እግዚአብሔር በቀኑ ይፈርድልሃል። እግዚአብሔር አይዋሽምና የሞተው የኔ አይደለም አለች። የሞተው ያንቺ ነው አለች። እንደዚህ የተከራከሩ አልቀሩም። ቀጥታ ወደ ንጉሱ መጡ። ንጉስ ምን እንዳደረግላቸው? እንዲፈርድላቸው መጡና ንጉሱ ሲጠይቃቸው ለንጉሱ ምነግሩት ነገር አሁንም ያቺ ሴት በሐሰት ነው እየከሰሰቻት አለችው። ይሄ በሕይወት ያለው ልጅ የኔ ነው፣ የሞተው የሷ ነው እያለች ነው። እቺ ደግሞ የልጁ እናት ምን ትላለች? የሞተው የኔ አይደለም፣ በሕይወት ያለው የኔ ነው። በዚህ ክርክር መሃል በጣም የሚገርማችሁ ነገር እኔ ለንጉሱ እግዚአብሔር የሰጠው ጥበብ ነው የሚገርመኝ። በጣም ይገርመኛል። አሁን እችም የኔ ነው እያለች ነው፣ ያችም ሕፃኑ እናትም የኔ ነው እያለች ነው። እንዴት ያርግ? እግዚአብሔር ጥበብ ሰጠው። ነገሩ የሚለይበትን፣ ነገሩ የሚጣረበትን እግዚአብሔር ለንጉሱ ምን ሰጠው? ጥበብ ሰጠው። እጃችሁን ከፍ አድርጉና የጥበብ አምላክ በሉ እስቲ። በነገሬ ላይ በሉ፣ በመንገዴ ላይ በሉ፣ እንዴት አድርጎ በሉ እስቲ እንደሚያስመልጠኝ በሉ፣ ያውቃል በሉ እስቲ። እግዚአብሔር አምላክ ጥበብ ሰጥቶታል ለዚህ ንጉስ። በጣም የሚገርም እኮ ነው። አሁን ስለዚህ ስለ ሰለሞን ስታዩ መጽሐፉን ስታነቡ በጣም የሚገርማችሁ ነገር እንደሱ ያለ ንጉስ አይነሳምም አልተነሳምም ይላል እግዚአብሔር ቃል። በቃ እሱ ጥበብን ለምኖ ነው ከእግዚአብሔር ያገኘው። ዛሬ የምትለምኑትን ነገር እግዚአብሔር ይሰጣችኋል። አሜን አሜን። የምትለምኑትን የምትጠይቁትን ነገር እግዚአብሔር ይሰጣችኋል። በዚህ መሃል ንጉሱ እንዲህ ነው ያለው። አሁን እየተከራከሩ ነው። አሁን ይሄ ልጅ የሷ ነው ማለት አልቻለችም። ስለዚህ የሷን ገላለች። ልጇ ላይ ተኝታ ነው ገደለችው። አሁን በሕይወት ያለው ልጅ መቀጠል ስለሌለበት እሱም እንዲሞት ስለምትፈልግ ምንድነው አለችው? ንጉሱ ሰይፍ አምጡና ምን አድርጉ አለ? ለሁለት ክፈሉት። እሺ በሕይወት ያለው ሰው ለሁለት ከተከፈለ ይሆናል እንዴ? አይሆንም። ነገር ይህን ቆራርጦ ሊጥል የወጣ ዛሬ በኢየሱስ ስም ይቆረጣል። እኔ ለአንድ ሰው መልእክት ይዤ ነው የመጣሁት። እውነቴን ነው የምነግራችሁ። ለምዳችሁ ወይም የእግዚአብሔርን ቃል እኔም ጧት ሲመጣ አንብቤ ነበር፣ ትላንትም ሰምቼ ነበር ለምትሉት እኔ መልእክት የለኝም። እግዚአብሔርን ቃል ግን የእግዚአብሔር ድምፅ ነው ብላችሁ አክብራችሁ ለምትቀበሉት እንዲህ ብዬ ልናገር፣ የእናንተ ነገር ተቆራርጦ አይወድቅም። የእናንተ ነገር በጠላት እጅ አይጠፋም። የእናንተ ነገር በጠላት እጅ አይዘጋም። ለሁለት ምን አርጉ? አካፍሉና ለሁለት ከተከፈለ በኋላ በድን እንጂ ሕይወት ያለው ልጅ አይደለም። ንጉሱ አካፍላችሁ አንዱን
ለአንዷ አንዱን ስጡ ሲል ያቺ ልጇ የሞተባት የሷን በሕይወት አይቀጥል በማለቷ እንዲህ አለች፣ ይቆረጣለች፣ ይከፈላለች። አቤት ጭካኔ! አቤት ጭካኔ! ዛሬ ጨካኙን መንፈስ ከናንተ ዙሪያ እግዚአብሔር ይጠርገዋል። ጭካኔ ያለባቸው ሰዎች የናንተን ነገር ሲቀብሩም ሲገሉም ሲያጠፉም በሪራይ እንዳይመስላችሁ፣ እያዘኑልኝ እያለቀሱልኝ እንዳይመስልክ፣ ደስ እየተሰኛ መቼ እንደሚቀብር መቼ እንደሚያጠፋ በቃ ብዙ ጥረት ነው የሚያደርገው። ያን ሊያደርገው ያሰበው ነገር እንዳይበላሽበት በጣም ጥብቅ ነው የሚያደርገው። በጣም በኃይል ዙሪያውን ያጥራል። ዛሬ በጌታ በኢየሱስ ስም የተንኮለኛውን አጥር ከዙራችሁ ገለብጠዋለሁ። በኢየሱስ ስም ይገለብጠዋለሁ። የናንተ ነገር አይቆራረጥም። ከዛ ደስ አላት፣ ይሁን አለች። እቺ ደግሞ የልጁ እናት ልቡ አልቻለም። እሷ እኮ አልጨከነችም። እሷ ጋም ቢያድግላት እሷ ጋም ቢያድግ ደስተኛዋ ናት። ስለዚህ ንጉሥ ሆይ አታርገው፣ ስጣት፣ ለሷ አትቁረጥ፣ አታካፍል፣ ለሷ ምን አርግ? ስጣት። አሁን እውነቱ የት እንዳለ ንጉሡ አወቀ። አይሆንም አይሰጣትም የተባለውን ንጉሡ የት እንዳለ እውነቱን አየ። ከዛ በኋላ ቁጥር 27 እናነባለን። ንጉሡም መልሶ ይችኛይቱ ናትና ዳነኛውን ሕፃን ስለ እርሷ ምን አርጉ? በጌታ በኢየሱስ ለእርሷ በሉሲ፣ እጃችሁን ከፍ አርጉና እኔ በሉሲ፣ ነገሬን በሉ፣ በረከቴን በሉ፣ የኔ የሆነውን ነገር በሉ፣ እወስዳለሁ በሉሲ። ሕፃኑን ለማ ለእርሷ ስጧት እንጂ አትግደሉ አለ። ንጉሥ ነው። 4 ነጥብ። ከዚህ በኋላ ይግባኝ መጠየቅ አትችልም። ጠላቲ በኢየሱስ ስም ዛሬ ደጁ ይዘጋበታል። ይግባኝ ብላ መጠየቅ አትችልም። ንጉሥ ምን አድርጓል? ዘግቷል። ደስ ይበላችሁ። ዛሬ እናንተን የሚከሳውን ጠላት፣ እናንተን የሚከሳውን ሰይጣን አባቴ እግዚአብሔር በሩን ይዘጋዋል። በአንድ ቃል በሩን ይዘጋዋል። በአንተ ላይ አይነሳም በኢየሱስ ስም። ከንጉሥ አፍ ነው ቃል የወጣው። ለእርሷ ምን አርጉ? ስጧት። ሳይሞት ዳነኛውን፣ የሞተው አይደለም ዳነኛውን፣ በሕይወት ያለውን ለእርሷ ምን አርጉ? ስጧት። እጅን ከፍ አድርግና ትእዛዝ ነው በልስቲ፣ ትእዛዝ ነው በልስቲ። ዛሬ ቅድም ብያችኋለሁ፣ ንጉሥ አይመጣም፣ እግዚአብሔር ይፈርድልሃል። ሰማይን ምድርን የፈጠረው እግዚአብሔር ይፈርድልሃል። እያለቀስክ የምትሄድ መንገድ ላይ እያለቀስክ ያለው፣ ቤት ውስጥ እያለቀስክ ያለው፣ በጸሎት ቦታ እያለቀስክ ያለው፣ እየጮክ ያለው እግዚአብሔር እንዲህ ብሎኛል፣ ነገሪ ሳይሞት እኔ እፈርዳለሁ አለ። ነገሪ ወደ መቃብር ሳይወርድ እኔ እፈርድልሃለሁ አለ። ነገሪ ሳይገደል እኔ እፈርድልሃለሁ አለ። ምን አታርጉ? አትግደሉ። ንጉሡ የፈረደውን ፍርድ እስራኤል ሁሉ አይቶ ምን አረጉ? ተገረሙ። አጠገባችሁ ያለውን ሰው ነካ አርጉና ብዙዎችን የሚያስገርም ነገር እግዚአብሔር በሕይወት ያደርጋል በሉት። ብዙዎችን የሚያስገርም ነገር፣ ብዙዎችን የሚያስደንቅ ነገር በአንቺ ምክንያት፣ በአንተ ምክንያት በሚሆነው ነገር፣ በሚሰራው ነገር፣ በሚደረገው ነገር ብዙዎች ይገረማሉ፣ ይደነቃሉ። ቀጥሎስ ወደ አምላክ ይመጣሉ፣ ወደ እግዚአብሔር ይመጣሉ፣ ወደምታመልከው አምላክ ይመጣሉ። አይታችኋል።
ንጉሱ ካለ በኋላ ያቺ ደምንባ እያለቀሰች የነበረችው መሳቅ ጀመረች። እሷን ደግሞ የእሷ ልጅ እንደሞታ እንዲሞት የምትፈልገው ደግሞ አሁን የእውነተኛ ለቅሶ ማልቀስ ጀመረች። ዛሬ እነግራችኋለሁ፣ እንደዚህ ሽፍት የምታደርጉ ሰዎች አላችሁ። ጌታ ምስክሬ፣ ጠላታችሁ ማልቀስ ሲገባ እናንተ የምታለቅሱት፣ አሳዳጆቻችሁ ማልቀስ ሲገባቸው እናንተ የምታለቅሱት፣ የገፋችሁ ማልቀስ ሲገባቸው እናንተ የምታለቅሱት፣ ጌታ እንዲህ አለ፣ ቦታ ሽፍት ታደርጋላችሁ። መልእክቱ የኔ ነው ካልክ ተቀበል። እግዚአብሔር ሽፍት ታደርጋለህ ይልሃል። ዛሬ ቦታ ትቀያየራላችሁ በጌታ በኢየሱስ ስም። ይኸው ጉድጓድ ቆፍራለሁ ትገባለህ እያለ ሲጠብቅም ጌታ እንዲህ አለ፣ ጉድጓዱንም እያየ እግዚአብሔር አምላክ እንዲህ ብሎኛል፣ ጉድጓዱን እግዚአብሔር ይደፍንልሃል። ጉድጓዱ ጋር እሱን ይወስደዋል፣ አንተን ግን ወደ ከፍታ ያወጣል። በጣም የሚገርማችሁ ነገር ሃማ ለራሴ ነው ብሎ አይደለም እኮ ያዘጋጀው ያንን መስቀል። ጠላት ላንተ ብሎ ጥልቅ ሲቆፍር በዙፋን ሆኖ አታሳንስ ይላል እግዚአብሔር። እንዳታሳንስ ይላል። ስትቆፍር በደንብ አይደል እሱ ነገር ልትገለው የፈለከው? አዎ እሱ ነገር ልትቀብረው? አዎ። ስለዚህ በደንብ እንዳታሳንሰው በደንብ ቆፍር። ስራውን ካጠናቀቀ በኋላ እግዚአብሔር ስላንተ ጎርደድ እያለ ይመጣል። ሁሉን ነገር ከጨረሰ በኋላ ማለት ነው። አንተን እከታለሁ ብሎ ሲጠብቅ እግዚአብሔር ይመጣል። አያችሁ፣ ሃማ ለመርድኮስ ለአይሁድ ጨርሷል። በቃ የለም ከዚህ በኋላ ምንም ነገር የለም። አሁንማ ጨርሻለሁ። አሁንማ በቤተ ያዘጋጀሁትን መስቀል ማን ያያል ብሎ ስል አቤት 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 አቤት፣ ለካ እግዚአብሔር ያያል። አሜን በል። እጅን ከፍ አድርግና እግዚአብሔር ያያል በል እስኪ። ከጀርባችሁ ብዙዎች ሲወራረዱ እግዚአብሔር ያያል። አያይም? አያይም? እውነት እኮ የእግዚአብሔር ሰው ይሄ ህዝብ ባይቀበሉ እንኳን መልእክቱን አንተ ተቀበል። በአንተ ጀርባ ሲናገሩ ሲወያዩ እግዚአብሔር ያያል። ያየው ደግሞ ዝም አይልማ። ያየው እግዚአብሔር ስለ አንተ እሱ ይነሳል። እጅን ከፍ አድርግና ስለኔ እግዚአብሔር ተነስቷል በል እስቲ። ስለኔ እግዚአብሔር ተነስቷል በል እስቲ። አያችሁ፣ ስለዚህ ያዘጋጀው ለራሱ አይደለም። ሃምዬ ለራሱ አይደለም ያዘጋጀው። ለማን ነው? ለመርድኮስ ነው። አቤት አቤት አቤት። ቅድም ያልኳቸው እኮ ነው። ሽፍት ታደርጋላችሁ።